በጉራጌ ደሳለኝ በጉራጌ ደሳለኝ እንኳን አደረሳችሁ ውድ ቤተሰቦቻችን እንደምን ቆያችሁ? ዛሬ እንግዲህ ደመራ ላይ ነው ያለነው። ይሄ ቪዲዮ ስሰራላችሁ ዛሬ ደመራ የሚከበርበት ቀን ነው። በጉራጌ ነበር ማክበር የነበረብኝ። እውነት ለመናገር እጅግ በጣም ብዙ ዩቲዩበሮች፣ ቲክቶከሮች እዛ ነው የሚገኙት። እሱን እንግዲህ በኋላ አሳያችኋለሁ። ለማንኛውም እንኳን አደረሳችሁ። ብዙ ጊዜ ጸሎት አድርጋችሁ ጸሎታችሁ በአንድ ጊዜ ሲመለስ ልክ እንደዚህ ነው። ይሄን ቪዲዮ ተመልከቱት። 5 ልጆችን በአንድ ጊዜ መገላገል የቻለችው ይህች ድንቅ እናት ነዋሪነቷ በነቀምቴ ሲሆን ከ5 ዓመት በፊት የአንድ ወንድ ልጅ እናት መሆን ችላ ነበር። ነገር ግን ለ5 ዓመታት ሳትወልድ ቆይታለች። በአሁኑ ሰዓት ስትወልድም እንግዲህ 5 ልጆችን በአንድ ጊዜ መገላገል ችላለች። የተገላገለችው ወለጋ ስፔሻላይዝድ ሆስፒታል ሲሆን የወለደቻቸውም 3 ወንድ እንዲሁም ደግሞ 2 ሴቶች ናቸው። የልጆቹ ጤንነትም በመልካም ሁኔታ ላይ እንደሚገኝ ሆስፒታሉ ገልጿል ማለት ነው። በአዲስ መረጃ መልሳለሁ። ፕላስ ምልክቷን ይጫናችሁ ቤተሰብ ነው። መልካም ምሽት። እንግዲህ እግዚአብሔር አምላክ ጥያቄያችሁን በአንዴ እንደዚህ ይመልስላችሁ። 5 ልጅ በአንድ ጊዜ ጋይስ ከባድ ነው ያ። ለማንኛውም ልጅ የምትወዱ ልጅ ለመውለድ እቅድ ፕሮግራም ያላችሁ ሰዎች እግዚአብሔር አምላክ እንደዚህ ጸሎታችሁን በአንድ ጊዜ ይመልስላችሁ። እንግዲህ እናትየውም ልጆቹም ጤነኛ ናቸው። በጣም ደስ ይላል። 5ቱም ልጆች በነቀምት ተወልደዋል ማለት ነው። በበዓል መልካም ዜና እንድትሰሙ ስለምፈልግ ይሄንን መልካም ዜና ይዤላችሁ መጥቻለሁ ማለት ነው። እንግዲህ በዓሉን ምክንያት በማድረግ ብዙ እንጫወታለን። እንኳን አደረሳችሁ ቤተሰቦች። ሌላ ደስ የሚል ዜና ላሰማችሁ። የዜና ምንጮቻችን በአዲሱ ዓመት አልተቻሉም። ባለፈው ሳምንት አንደኛው ሞሽረናል። በአሁኑ ደግሞ ሙሴ ሰለሞን ተንበርክኮ ታገቢኛለሽ ወይ ብሎ ጠይቆ ነበረ። ፍቅረኛው ርብቃም እሺ ብላለች ማለት ነው። ሙሴና ርብቃ እንኳን ደስ አላችሁ። ሁላችሁም ሙሴ ሰለሞንን እንኳን ደስ አለ በሉት። ቀለበት አስሯል ማለት ነው። ተንበርክኮ ታገቢኛለሽ ወይ ብሎ ጠይቆ ነበር። እሺ ተብላ ሁላችሁም እየገባችሁ እንኳን ደስ አለ በሉት። መልካም ቀን። ቲክታክ ላይ ብቻ አይደለም ፉክክሩ ወደ ህይወትም መጥቷል ማለት ነው። እንግዲህ እንደምታዩት ነው። በዜናውም በጣም ይፎካከራሉ በኢንፎርማቲቭ ኮንተንት። በዚህ ደግሞ አሁን እየተፎካከሩ ነው በትዳር። ቀጣይ ደግሞ ክርስትናውን ማን ነው ቀድሞ የሚጠራን የሚለው የምንጠብቅ ይሆናል። ይመቻችሁ። ለማንኛውም ወደ ቀጣይ መረጃችን ስናመራ ደግሞ እርሶ ቢሆኑ ምን ያደርጋሉ ወደሚል ጥያቄ ነው የምናልፈው። እንግዲህ ሚስቱን ከፈታት በኋላ ሎተሪ ደርሶታል። እናንተ ብትሆኑ ለተፋታችሁት ሚስታችሁ ብሩን ታካፍላላችሁ ወይስ አታካፍሉ? ሚስቱ ግን በጣም በሚገርም ሁኔታ ፍርድ ቤት አቁመዋለች። እኔ በሰጠሁት ብር ነው ሎተሪውን የቆረጠው ስትልም ተሰምታለች። እስኪ መረጃውን እንስማና ከዛ የራሳችንን ሐሳብ እንሰጥበታለን። በተፋቱ በ6 ወራቸው $273 ሚሊዮን ሎተሪ ደረሰውና ሚስቱ ምን አይነት ጥያቄ ያቀረበች? ከ6 ወር በፊት ለታክሲ ብዬ በሰጠሁት 10 ብር ትኬት ቆርጦ ነው ይህ ሎተሪ ደረሰው፣ ስለዚህ ሎተሪውን ሊያካፍለኝ ይገባል የሚል ክስ አቀረበች ማለት ነው። እናንተ ሚስታችሁን ከፈታችሁ ከ6 ወር በኋላ ሎተሪ ቢደርሳችሁና ይሄ ጥያቄ ብትጠየቁ ምን ታደርጋላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ማይክና አይሊን ይባላሉ። ለ15 ዓመት የቆየ ትዳራቸው በገዛ ፈቃዷ ፍቺ ጠይቃ ትዳራን ትፈታለች ማለት ነው። ይህንንም ያደረገችበት ምክንያት ማይክ ስራ ፈቱ ለረጅም ወራት ቤት ተቀምጦ ነበረ እና ስራና ገቢ እያመጣ አልነበረም። ስራ እያጣ እየተቸገረ ነበር። አብሶ ደግሞ የመጨረሻዎቹ ወራቶች ገንዘብ ማግኘት አልቻለም። በቃ እኔ የምሰራውን ነው የሚበላው፣ እኔ የምሰራውን ነው የሚጠጣው፣ ገንዘብ ወጪ እኔ ብቻ ነኝ ቤቱን እያስተዳደርኩ ያለሁት በሚል ባሏን ትፈታዋለች ማለት ነው። ይህንን ካደረገች ከ6 ወር በኋላ ዘመድ ቤት ተቀምጦ የሚበላው የሚጠጣው በጣም ተቸግሮ ነበርና በጣም በችግር ውስጥ በነበረበት ጊዜ ላይ እንግዲህ ከ6 ወር በፊት የቆረጠው የሎተሪ ቲኬት ይወጣለታል ማለት ነውና እሱ ሲወጣለት ደግሞ እጅግ በሚገርም ሁኔታ $273 ሚሊዮን ይወጣለታል ማለት ነውና ሚስቱ ይሄንን የጠየቀችው ስንፋታ ለታክሲ ብዬ በሰጠሁት 10 ብር ነው ቲኬቱን የቆረጠው የሚል ጥያቄ ነው ያነሳችው። የሷ ጥያቄ ልክ ነው ወይስ ደግሞ ልክ አይደለም የሚለው ሐሳባችሁን ኮሜንት ላይ አስቀምጡልኝ። በአዲስ መረጃ መልሳለሁ። መልካም ረቺቆች ግን አረ ሴቶቻችን ግን ከብዳችኋል የምር። ለታክሲ ብዬ በሰጠሁት ብር ነው ሎተሪ የቆረጠው ስለዚህ ሊያካፍለኝ ይገባል ብላ እንግዲህ ክስ መስርታለች። እናንተ ብትሆኑ ምን ታደርጋላችሁ? እኔ እርሶ ቢሆኑ ምን ያደርጋሉ ከማለት ውጪ ምንም ልል አልችልም። ምክንያቱም ብሩ ይድረሰኝና ከዛ እናወራለን አይሻልም? ቤተሰብ እስኪ ይድረሰን መጀመሪያ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየት ስጡበት። ማን ነው ትክክል? እናንተ ራሳችሁ ሐሳብ ስጡበት። እንግዲህ ከዚሁ ከገንዘብ ጉዳይ ሳንወጣ ሰሞኑን እጅግ በጣም በሚደንቅ ሁኔታ ሶሻል ሚዲያ ላይ የስርቆት ጉዳይ እየተወራ ነው። ምን ማለት ነው? በእርዳታ ሐሳበው የሚሰርቁ ሰዎች እንዳሉ እየተወራ ነው። ምን ያህል እውነት ነው ፈጣሪ ይወቀው። ግን እነ ፍራኦል ኢቲቻ ተዘርፍ ያለው ወደ 20 ምናምን ሚሊዮን ብር ተዘርፍ ያለው እያለ ነው። ለማንኛውም ፍራኦል ምን አለ እስኪ እንስማው። እነዛን ሰዎች ቁጭ አድርጌ መጠየቅ እፈልጋለሁ ማለት ለምንድን ነው ያልሰጣቸው የት ጋር ነው የደረሰው የሚለው ማለት ነው። ኦኬ እነዚህ ገንዘብ ሰብሳቢዎች ቆይ ለነሱም ፌርነስ አንተ ጥያቄ ላንሳ። አሁን ፍራኦል አንተ ሰጥቻቸዋለሁ ነው የምትለው፣ እነሱ ደግሞ
ፍራኦል አልሰጠንም የሚል ነገር ያነሳሉና አንተ በእርግጠኝነት ቃል የገባውን ገንዘብ ለነዚህ ሰዎች ስለመስጠት ምንድነው ማስረጃው? አንደኛ እኔ ሪሲት አለኝ በአካውንታቸው መግባቱ። ያን ማቅረብ ትችላለህ? ኦፍ ኮርስ። አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር እየሆነ እንዳልሆነ ማወቅ የጀመርከው እስቲ በታይም ፔሪድ አስቀምጥልህ። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? ከ2021 ጀምሮ ነው። ካለፈው 1 ዓመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል ከፍተኛ ብር የረዳኸው? በእንትን ያለ ነው በደረሰኝ ያለ ነው። በዓመተ ምህረቱ አመጣልሃለሁ $100,000 ነው ካሽ $100,000 $107,000 አሁን ጥርጣሬ ከፈጠረብህ ቀን አንስቶ አሁን በቲክቶክ ዓለም ጠፋለሁ እስካልክበት ጊዜ ድረስ $107,000 ከአካውንት ተረድተሃል። አዎ ልክልሃለሁ ደረሰኝ። ይሄ እንትን አይደለም የምነግርህ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን ልክልሃል። ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። አምና ገና ባክ ኢንቨስቲጌት አድርጌ ሲደርስበት ሰዎቹን በአካልም በህግም ነው የምጠይቃቸው። በጣም ከባድ በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም፣ እንደዚህ ቀለል አድርጌ አይደለም አልፈው። ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይሄን ያክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው። አሁን እኔ አንድ ሰው አንደኛው ልጅ ጋር 12.5 12.7 ነው ምናምን ሚሊዮን ነው ደረሰኝ ላይ መጥቼ ሳየው በዛ አካውንት ትራንዛክሽን የገባው ከባድ ነው። 12,700,000 ምናምን አንደኛው ጋር ወደ 6 ሚሊዮን አካባቢ ነው እንትን ያልኩት። ሌላኛው ጋር 1.2 ምናምን እንደዚህ ነው የገባው። ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። የመጀመሪያው ማስተር አብነት፣ ሚኪ መማር አለባቸው፣ እግረኛው፣ ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀደርጌው፣ ካሊድ፣ ተስ፣ ባላደራው፣ ሙባረክ፣ ፍቄ ኖርዌይ፣ ናርዶስ። የረሳሁት አለ? እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁና ሰነዶቻችሁን ወይም ደግሞ ግልጸኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪለይ ድረስ እያዘጋጃችሁ ትጠብቃላችሁ። በጣም ትልቅ ውርደት ነው ጋይስ። ይሄ ነገር እውነት ከሆነ በእውነት በቃ ሶሻል ሚዲያ የምር እንደ ፍራኦል ኢቲቻ ቲክቶክን ለቆ መውጣት ነው የሚያዋጣው። እንግዲህ ኢማጂን ፍራኦል ኢቲቻ ማለት እኔ መጠርጠር ከጀመርኩ በኋላ $107,000 ለእርዳታ ሰሪዎች ልክ ያለው ነው የሚለው። ፐርሰናሊ በማን አካውንት እንደገባ ደረሰኝ ያለ ነው እያለ ያለው እና ደግሞ በአካልም በህግም አልፋታቸውም። ግን ወደ ፌስቡክ ሄጅ ያለው ፌስቡክ ሰላም ወረዳ ነው ሲልም ተሰምቷል። በጣም በሚያስደነግጥ ሁኔታ ግን ፍራኦል ኢቲቻ የተበላው ብር ይዘገንናል። በቃ ይዘገንናል ጋይስ። ለማንኛውም እናንተ ምን ትላላችሁ? በእርዳታ ሰበብ የሚያጭበረብሩ ሰዎች በስተዋል እየተባለ ነው። ሶሻል ሚዲያው ሰሞኑ በዚህ ጉዳይ ድብልቅልቅ ወጥቷል። ከዚህ በፊት እንደምናውቀው ከግለሰቦች 70-30 በሚል አሰራር ነው የሚሰሩት የሚል ትችት ነበረ። በ70-30 ማለት ለራሳቸው 30% ወስደው 70% ለተጎዳ ወይም ለተረጂው አካል የመስጠት ፕሪንሲፕል ነበራቸው። ያንን ሲተገብሩ ኖረዋል ረጅም ጊዜ። አሁን ደግሞ ዳይሬክትሊ ፍራኦል ኢቲቻ ለነሱ ለከሌ ስጡልኝ ብሎ ሲልክ ለተረጂው አካል ሳይደርስ እየተበላ ነው ያለው። ጋይስ በጣም ከባድ ሆኗል በጣም እና ፍራኦል ኢቲቻ የምር መሮታል። ለድሃ ለመርዳት እጁ የማይሰስት ሰው ነበረ። እነዚህ ሰዎች ስስታም ሊያደርጉት ነው ማለት ነው። ከቲክቶክ ሳንወጣ ማለት ነው ውድ ቤተሰቦቼ የቁማር ጉዳይ አሁንም እጅግ በጣም አሳሳቢና አንገብጋቢ ሆኖ ቀጥሏል። ለማንኛውም ይሄን ቪዲዮ አይተን እንመለስ። ብዙ ወጣቶች ለመንግስት ጥሪ እያቀረቡ ይገኛሉ። መንግስት ቁማርን ሊዘጋልን ይገባል፣ ቁማር ቤቶች ህይወት እያመከኑ ነው የሚሉ ድምጾች የተሰሙ ይገኛሉ። ከዚህም ከዛም እኛም ደግሞ ድምጽ መሆን ስላለብን ይሄን ቪዲዮ ተመልክተን እንመለስ። ሞተ እኮ እናት ቅድም ቀብረ ነው መጣ ነው። ምን የነ ናሆም ፎንቴ የነ ዲቤክ የነ ባምሌ ምናምን አድናቂ ነበር። እስቲ ስማው ዲቤክን
ዋኒክስ ቤት ላይ እየገባችሁ ይሄን ሲል ሰማና ናሆም ፎንቴም ደግሞ አየው እዚህ ጋር ይሄን ሲል ሰማ አድናቂያቸው ነው። ባምሌም አለች ቅድም የመጣች ኮሜዲ እነሱ የሚያወሩትን ሰማልህና ቁማር መጫወት 80 ሺህ ብሩን ሲበላ እኔ ደግሞ ይመጣል ብዬ እየጠበቅኩት ነው። ሄዶ ራሱን አጠፋው። እያንዳንዱ እዚች ሀገር ላይ በቁማር ኬዝ የሚሞቱ ሰዎች ይሄ በጉልበት ያፈመሳቸው ሰዎች እጃቸው አለበት። እነኚህ ሶስቱ ከቲክታክ ዓለም ተጠያቂ ናቸው። በምን አይነት ህግ አግባብ እንደሚጠየቁ ባላቅም ቶሱን የዚህ አሳማ ደግሞ ይብሳል። ፊንቴክ ላይ 1 ሚሊዮን አስገቡኝ 500 ሺህ ልወስድ ነው አለ። እኔ እንኳን ቪዲዮ ሰራውለት። ከዛ በኋላ ይሄው ላይቭ ቁማር እየተጫወተ በ500 ምናምን አታይ ከዛ እንዳለ አስበው 2000 ሰው ቁጭ ብሎ እያየው ነው። ከዛ ውስጥ ተጽዕኖ ፈጣሪ መሆኑን አያውቅም። ገባ ህፃናቶቹ አሉ ምንም የማያውቁ ቁማር ተጫወቱ ምናምን እና እነኚህ ሰዎች ልክ ናቸው ወይ አይደሉም ወይ ደግሞ በኮመንት ደስ ያለን ስድብ እየተሳደብክ እለፍ ለማለት ያክል ነው። ይሄኛው ግን ያዘረፈ ከፊንቴክ ኢትዮጵያ ጋር በመተባበር 500 ሺህ እንዲበላ ፎሎ አርገው 1.6 ሚሊዮን ብር ከአንድ ሰው ላይ ከማአት ሰው ላይ ደግሞ አስበል። የዚህ አሳማ አይነገርም። እውነት አድራሻ የላትም። እውነት ስለተናገርኩ ከደበረ ይደብር። ሰላም ግባ። ለማኝ ነው። ዱርዬ ነው። አለቀ። የቁማር ጉዳይ በጣም ብዙ ሰዎችን እየገደለ ይገኛል። እንግዲህ በተግባር ትዳራቸውን የፈቱ ሰዎች እንዳሉ እኔ ራሴ የማቀው ነገር አለ። ራሳቸው መጥተው ትዳሬን ያጣሁት ሚስቴን ያጣሁት በቁማር ሱስ ምክንያት ነው። ማገኘውን ብር በሙሉ ሄጄ ለቁማር እየከፈልኩኝ ለቤቲንግ እየከፈልኩ ትዳሬን አጥቻለሁ ብሎ በተግባር መጥተው የነገሩኝ ሰዎች አሉ። ይሄንን ጉዳይ ደጋግሜ ሰራበታለሁ። እስከመቼ ትኩረት ተሰጥቶት በሚመለከታቸው አካላት ጭምር መልስ እስኪሰጥ ድረስ እኔ እናገራለሁ። የፈለገ ነገር ሊመጣ ይችላል። ትልልቅ ደግሞ በጣም ማከብራቸው መወዳቸው በጣም በቃ ይሄ ምሳሌ ናቸው አርአያ ናቸው ብዬ መከተላቸው ሰዎች ሁሉ ይሄንን ነገር ሲያስተዋውቁ አይቻለሁና እኔ በቃ አይመቸኝም። ለማንኛውም በዚህ ዙሪያ የህግ ባለሙያዎችስ ምን አሉ፣ ህጉስ ምን ይላል የሚለውን ከህግ ባለሙያዎች አንደበት ደግሞ እንስማ። ስፖርት ቤቲንግ፣ ዲጂታል ቁማር እንዲሁም ደግሞ የቴብል ጋምብሊንግ የሚባሉትን ከመጫወታችሁ በፊት ማወቅ ያለባችሁ ሳይድ ወይም የጎንዮሽ ጉዳት እንደቆያችሁ ጠበቃ ሰብለ አስፋ ነኝ። እንግዲህ ይሄን ሰሞን የተወሰኑ ሰዎች በተለይ ዲጂታል ጋምብሊንግ እየተጫወቱ በእነኚህ ቁማሮች አማካኝነት ገንዘባቸው ከመበላት ውጪ ምንም ነገር ሊያገኙ እንዳልቻሉ እንዲሁ ራሱ አልጎሪዝማቸው ወጣቶችን ተሸናፊ ነገር ግን በእልህ ደጋግሞ እንዲጫወቱ የሚያደርጉ በመሆናቸው ጉዳቱን እስኪ ለወጣቱ ስሪልን ብላችሁኛል። በዛ መሰረት ነው በዚህ ኮንቴንት ኢንፎርማቲቭ በሆነ ኮንቴንት የመጣሁት። አንደኛ የሚያደርሰው ነገር ከቤተሰብ ከትዳር አጋራችሁ እንድትገለሉ ያደርጋል። ምክንያቱም እነኚህን የዕጣ ውርርዶች ወይም ቁማሮች በተለይ ዲጂታል ጋምብሊንጉ እና ቴብል ጋምብሊንጉ ከፍተኛ የሆነ የስሜት መለዋወጥ፣ በተሸነፋችሁ ሰዓት ደግሞ ብስጭትና ቁጣ ስለሚያመጣ ከቤተሰባችሁ ጋር ልትስማሙም አትችሉም። ከዛም ባሻገር ሰዎችን የመሸሽ ጎንዮሽ ጉዳት ያመጣል። በሁለተኛ ደረጃ ከፍተኛ የሆነ ለኢኮኖሚ ችግር ይዳረጋችኋል። ወዲያውኑ ላታውቁት ትችላላችሁ፣ ግን በጊዜ ሂደት እየተበላችሁ እልህ እየያዛችሁ ከሌሎችም ሁሉ እስከመበደርና ከዛም ለመመለስ አለመቻል ስለሚያመጣ ከፍተኛ የኢኮኖሚ ጫና ውስጥ ይከታችኋል። በጊዜ ሂደት በጣም እየተጎዳችሁ ዜሮ የመውጣት ነገር ያመጣል። በሶስተኛ ደረጃ ደግሞ የአእምሮ ጭንቀት ድባቴ ያመጣል። መላልሶ በእነኚህ ዲጂታል በሆኑ ቁማሮች መጫወት በራሱ የሚያስከትለው ድባቴ እንዳለ በርካታ ጥናቶች ያመለክታሉ። ከዛም ባሻገር እነኚህ ቁማሮች ወይም ዕጣ ውርርድ ለሌላ ሱስ፣ ለጫት፣ ለሲጋራ የመዳረግ እድላቸው ከፍተኛ ነው። ከዛም ባሻገር ደግሞ ወደ ሌብነትም ሰውን ሊከቱ ይችላሉ። ከዚህም አልፎ ደግሞ ራስን እስከ ማጥፋት ሊያደርስ ስለሚችል ወጣቶች እነኚህን ነገሮች ደጋግማችሁ ከመተግበራችሁ በፊት ጥንቃቄ ማድረግ ይገባል። ከዚህ በፊት ተናግሬዋለሁ። ወደ ስርቆት ይሄዳል ትውልዱ። ገንዘብ እያጣ ሲመጣ መስረቅ ይጀምር። ሰርቆ ጌም ለመጫወት ወይም ደግሞ ይሄ ቁማሩን ለመቆመር ማለት ነው። ቁማር ያበላሻል፣ ያጠፋል፣ ያመክናል። ምንም የሚጠቅመው ታሪክ የለም። ምንም በቃ ይሄን ቪዲዮ ቆርጣችሁ ላኩላቸው። ቁማር ትውልድን ያመክናል፣ ትውልድ ይገላል። ትውልድ ከሌለ ሀገር እንደ ሀገር መቀጠል አትችልም። 4 ነጥብ።
ለማንኛውም በዚህ በቁማር ዙሪያ ማለት ነው ሾርት ፊልም ተሰርቷል። እስኪ ሾርቱ ፊልም አይተን እንምጣ። በጣም ስለገረመኝ ነው። ቁማር ስናዘወትር መጨረሻ የሚገጥመን ነገር እዚህ ፊልም ላይ በደንብ ተገልጿል። ይሄን ፊልም ይዩት። በቁማር ፈምሶ እኮ ነው አምናህልኝ አባት በደንብ ተመልከቱ። እሺ ጋይስ ጨልሎ ነው ወይኔ አቡኮ ነው ምንም አይልሽም። ነይ ለፊ ግን ምን ሆኖ ነው? ምን የመሰለ ልጅ ነበር። ቁማር ፈምሶ እኮ ነው። ወስን ስትይ ዛሬ እንግዲህ እንደዚህ አቋሙ የሚያምር ትዳሩን አክብሮ የሚኖር ጀግና ወጣት የነበረ ልጅ እንግዲህ አንድ እኮ ነው የሳትኩት ለአንድ እኮ ነው የሳትኩት እያለ በጨጨማ ከሚስቱ ጋር የነበራቸው ፍቅር ተመልከቱ። አንድ ሲቀረኝ የኔ አባት እባክህ ይሄን ቁማር ተው፣ በኋላ ለህይወታችን መዘዝ ነው የሚያመጣብን። ትዳር መናቅ፣ ሚስት አለማክበር ይመጣል። ውዴ ያወኩት ብዙ አለ። እቃ መሸጥ፣ ጂፓሱን አወጣ። እንዲህ ነው በቃ። ይሄ ላይክ ሪዛልቱ ይሄ ነው። ቁማር በቀጠለ ቁጥር ቁማር ማለት ትውልዱ ላይ በተስፋፋ ቁጥር ይሄ ነው ቤተሰብ መበተን፣ ትዳር መበተን፣ ኔክስት ደግሞ ሀገር የሚረከብ ትውልድ ማጣት ነው የሚሆነው ማለት ነው። ቀጣይ ቲቪ ተሸጠ። ቲቪውንም ይዞ ወጣ። ሚስቱን ገፍትሮ ወርውሯት ወጣ። በቃ ወስዶ ዳራት። ቲቪዋንም ተቀበለ ጨላውን። ይሄ ነው የሚጠብቀን። ይሄ እንግዲህ ለቲክታክ ክሬቲቭ አዋርድ ሾርት ፊልም የተሰራ ኢማጂን ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ የኔ እናት፣ የኔ ፍቅር፣ የኔ ሚስት እንደ ንግሥት ልንከባከብሽ ቃል ገባልሻለሁ። አምናህልኝ አባት። ሰላም እያሉ ቁማር በሌለ ሰዓት የነበራቸውን ፍቅር እያስታወሰች ከዛ ፋይናሊ ጥላው ነው የምትሄደው። በቃ ጥላው ጠፋች። ብዙ ጠብቃለች፣ ብዙ ታግሳለች። ይሄ ነው የሆነውም ይሄ ነው። በጣም በብዙ ወጣቶች ዘንድ ትዳራቸውን አፍርሰዋል በዚህ በቁማር ነው። በቃኝ እንዳትፈልገኝ የሚል ደብዳቤ ጽፋ አስቀምጣለት ሄዳለች። ፍሬንድ በጭጮ ነው የመጣው። ይሄው ይሄ ነው ጋይስ እንግዲህ ልጆች አመለጠ ማለት ነው። ዙሪያዬ ስለዚህ ትውልዱን እንዴት እየገደለ እንደሆነ መመልከት ይቻላል በዚህ ቪዲዮ። ይሄ ቪዲዮ በደንብ ፕሮሞት አድርጎታል ማለት በቃ ይሄ ጉዳቱን በደንብ ነው ያሳየን ማለት ነው። ይሄ ቪዲዮ ሰውን ሰው ያደረገው ቁማር ሳይሆን ስራ ነው የሚል መጨረሻ ላይ ጽሑፍ አስቀምጧል ማለት ነው። ይሄንን ልጅ እንግዲህ ቲክቶክ ክሬቲቭ አዋርድ ሾርት ሙቪ ላይ ለመወዳደር ይሄንን ሐሳብ ይዞ መጥቷል። ይሄ ሐሳብ ደግሞ በጣም አሁን ላይ ቫይራል የሆነ ትሬንድ የሆነ ሐሳብ ነው። ቁማር ትውልዱን ወዴት እየወሰደው እንደሆነ እያየን ነው። ተበልተው ብዙ ዋጋ የከፈሉ ልጆችን መተው ይብቃን፣ በቃ በእኛ ይብቃ፣ እኛ ተጎድተናል፣ ግን ሌላ ትውልድ አይጎዳ፣ ከኛ ቀጥሎ የሚመጣው አይጎዳ እያሉ እየጮሁ ይገኛሉ። እኔም በዚህ ጉዳይ ላይ ረጅም ሰዓት ያወራሁት የሆኑ የሚመለከታቸው አካላት ወይም ደግሞ ቁማር እየተጫወተ ያለ አንድ ወጣት አይቶ ይሄንን ቪዲዮ በቃ ይበቃኛል እኮ ከዚህ በኋላ ህይወቴ እስኪበላሽ ድረስ አልጠብቅም ብሎ ከተወ ለኔ ትልቅ ስኬት ነው። ይሄ ውድ ቤተሰቦቼ በዚህ ሰዓት ቁማር ሱስ ተይዘው ላሉ ወጣቶች ይሄን ቪዲዮ ላኩላቸው። በቃ ይገላችኋል።
ምንም ሌላ ነገር የለም። ውጤቱ መጨረሻ ላይ ትሞታላችሁ። ስለ ቁማር ጉዳይ እዚህ ጋር ገታ እናድርግና ወደ ሌላ መረጃችን እናልፋለን ማለት ነው። ድምፃዊ ዳግማዊት ፀሐይን ሲያስፈራራት የነበረው ግለሰብ በቁጥጥር ስር መዋሉን ዳግማዊት ፀሐይ ራሷ በማህበራዊ ትስስር ገጿ ላይ አሳውቃለች። ግለሰቡን በቁጥጥር ስር ከዋለ በኋላ ከተለያዩ ሰዎች ገንዘብን አጭበርብሯል እንዲሁም ደግሞ የተለያዩ ወንጀሎችን ፈጽሟል የሚሉ መረጃዎችን እየወጡ እንደሆነ ጭምር ተናግራለች ማለት ነው። ዳግማዊት ፀሐይም አክላ ታስታውሳላችሁ፣ ይህ ሰው በቁጥጥር ስር ካልዋለ ኢትዮጵያዊነቴን እሰርዛለሁ ብያችሁ ነበር፣ ተመስገን አሁን ግን በቁጥጥር ስር ውሏል ስትልም አክላ ተናግራለች። ጉዳዩ ይፋዊ ከሆነ በኋላ ከአድናቂዎቿ የተለያዩ አድናቆቶች እየጎረፉላት እንደሆነ እንዲሁም ደግሞ በተቃራኒው ከተለያዩ ሰዎች ደግሞ በወደ እሷ ጣት በመቀሰርና እሷን ጥፋተኛ በማስመሰል እንደወቀሷት ጭምርም ተናግራለች። ይህንን ድርጊትም አውግዛለች ማለት ነው። በተለያየ ጊዜ ሴቶች ጥቃት ሲደርስባቸው እንዲሁም ደግሞ ማስፈራሪያና የተለያዩ ወንጀሎች ሲፈጸሙባቸው የሚሰጡ አስተያየቶችንም ጭምር አውግዛለች ማለት ነው። በአጠቃላይ የአዲስ አበባ ፖሊስና የፌዴራል ፖሊስን ላደረጉላት ትብብርና ፈጣን ምላሽ አመስግናለች። በአዲስ መረጃ መልሳለሁ። ፕላስ ምትሆን የተጫናችሁ ቤተሰቡ ነው። መልካም ምሽት። ሴት ላይ ጥቃት ያደረሰ ወንድ ተያዘ በመባሉ በጣም ነው ደስ የሚለኝ። ጥቃት ደግሞ ሲባል ግዴታ መድፈርና አካላዊ ጥቃት ብቻ አይደለም። ማስፈራራት፣ ዛቻ ራሱ አያስፈልግም። በቃ ጀስት ይሄ በህግ እንደዚህ አይነት እርምጃዎች ሲወሰዱ ሌሎች እንዲህ አይነት ስራ እየሰሩ ያሉ ግን ሚዲያ ላይ ያልወጡ ሰዎች ይጠነቀቃሉ። እንግዲህ ሰሞኑን መስቀል ነው ታውቃላችሁ፣ ደመራ እየደመቀ ነው። እንግዲህ ወልቂጤ አብዳለች። በቃ በዚህ ሰዓት ቀውጢ ሆኗል። ቡቡ ወይም ደግሞ እነ ብሩኬ እነ ጽጌ ሮያል ምናምን እዛ ሂደው እየቀወጡት ይገኛሉ። እስኪ የሆነ ቪዲዮ ላሳያችሁ። አለም ብሬ ነይ ነይ ሰብ አለም ብሬ ይላል። ደስ ይላል በጣም። እንግዲህ እነ ሃይሚና እነ ብሩክ እንዲሁም እነ ጽጌ ሮያል ብዙ በጣም እና አብርሽም ሁሉም እዛ ናቸው ያሉት። ያው በዚህ አጋጣሚ ውድ ቤተሰቦቼ እናንተንም እንኳን አደረሳችሁ ማለት እፈልጋለሁ። ደመራ ነው፣ መስቀል ነው፣ ፏፈሽ ብሏል። በጣም ደስ ይላል ከተማው። ዛሬ ደግሞ በአዲስ አበባ በዩኔስኮ የተመዘገበው ታላቁ የደመራ በዓል ይከበራል ማለት ነው። በመላው ዓለም ላላችሁ ውድ የክርስትና እምነት ተከታይ ወንድም እህቶቼ እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ። በያላችሁበት እግዚአብሔር ይጠብቃችሁ። በጣም ጀግና ናት። እናቷ እንግዲህ ሃይላንድ ለቅማ ያሳደገቻት። ዛሬ እናቴ ስራ ቦታ ተገኝቼ ላመስግናት። ፈጣሪ ምንም ስራ ሳትነቅ ይሄን ሃይላንድ ሰርታ ያስተማረችኝ ምስኪና እናቴን ክብር ለመስጠት ፈቀደልኝ። ማስታወቂያ ስራ እየሰራው እናቴ ከዚህ የተሻለ ደረጃ ለማድረስ የእናንተን እገዛ ፈልጋለሁ። ሃይላንድ ለቅማ ያሳደገቻት እናቷን እንግዲህ ተመርቃ ስትመጣ ምንም ሳታፍር ምንም ሳትሸማቀቅ ከነጋውኗ ቪዲዮ እየቀረጸች መጣ። አባቷንም እናቷንም አክብራለች ማለት ነው። ይህ በጣም ትልቅ ስኬት ነው በእውነት። በቃ ደግሞ በእናት በአባታችሁ የምትኮሩ ልጆች ከሆናችሁ እግዚአብሔርን ፈጣሪ ራሱ ይባርካችኋል። እሷ ደግሞ የእናቷን ጋውን ለበሰች ማለት ነው። እናቷ ስትከለክላት እያያችሁ ነው። በቃ በስማ ሃይላንድ ለቅመው ነው እንግዲህ ያስተማሯት። ይሄው የኔ እናት እንግዲህ እቺ ልጅ አሁን ላይ ቲክቶክ ከፍታ በቲክቶክ ስራ ጀምራለች። ስለዚህ ሁላችንም ብናግዛት ደስ ይለኛል። እግዚአብሔር እንግዲህ ከዚህ በላይ ስኬት፣ ከዚህ በላይ ከፍታ፣ ከዚህ በላይ እድገት ያምጣ ወደ አንቺ ህይወት። ምክንያቱም እናትና አባቶችሽ ላይ የምትኮሪው እናትና አባቶችሽ ላይ አለማፈርሽ ራሱ ትልቅ እንደሆንሽ ያሳያል። እንግዲህ ሁላችሁም ቤተሰቦቼ እቺን ልጅ አግዟት፣ በቃ አግዟት ፕሊዝ። በቃ ፎሎ በማድረግ አግዟት። በቤተሰቦችሽ ስለኮራሽ ስላላፈርሽባቸው
እና እነሱ ሃይላንድ ለቅመው እዚህ ስላደረሱሽ አንቺ ደግሞ ተመርቀሽ ስላከበርሻቸው ደስ ብሎናል። በእውነት እግዚአብሔር ከፍ ያድርግሽ የኔ እናት። እኔ የምለው ህፃናቱ ናቸው የፈጠኑት ወይስ እኛ ነው ወደኋላ የቀረ ነው? ይሁንልኝ ጉድ። ሃይ ጋይስ እንዴት ናችሁ? እንደ 2018 መጥቷል። እንደው እንደ ኑሮ የሚደፋ ነገር የለም። እንደ ኑሮ የሚደፋ ነገር የለም። እንደ ኑሮ የሚደፋ ነገር የለም። አንዴ ገበያ ተቃጠለ፣ አንዴ አስቤዛ፣ አንዴ ጤፍ፣ ዘይት፣ ቁንዶ በርበሬ፣ ቦርሳ፣ ደፍተር፣ እስክሪብቶ፣ ላጲስ ይሄ ሁላ ብር ከየት ይገኛል? አይ 2018 ደግሞ ዶሮ እንዴት ይሰራል? ዶሮ እንዴት ይሰራል? ዶሮ መስራት እኮ አቃት እዚህ መራቲ ደሃነን በቃ ደፋን እኮ ዶሮ ደፋን። እንግዲህ ጋይስ ምንም ማድረግ ይቻላል። ባይ ባይ ጋይስ። እኔ የምለው ስልክ ለምንድን ነው ለህፃናት የምትሰጡት? ወዶ አይስቋሉ። አሁን ስለ ኑሮ ውድነት፣ ስለ በርበሬ፣ ጭራሽ ስለ ቁንዶ በርበሬ የምታስቢበት ሰዓት ነው። አሁን እኮ የኛ ኩዮች ራሱ ምንድነው ሰሞኑ ትሬንድ የሆነው ቢራቢሮ ማነች እንስዝበናለች እያሉ ጀምረዋል። ለዛውም የ28 የ29 ዓመት ጎልማሶች ግንድሎች። አንቺ እዚህ ወጥተሽ የሽንኩርት ገመድ ተቃጠለ፣ ገመድሽ ይቃጠልና ቦታ ተቀይራችኋል እንዴ? እስቲ ንገሩን። እስቲ ደግሞ ቤተሰቦችን የምታወሩትን ነገር ልጆቻችሁ ፊት አታውሩ። በእርግጠኝነት እንደ አክት የምታደርገው እናት አባቶቿ ሲያወሩ ያሉትን አይደል? ፊት ለፊት ላይ ቡና ሲጠጣ የሚወራው ወሬ ነው አውጥታ እዚች ጋር እያወራች ያለችው። ይደፋን ነው ኑሮ ምናምን። አንቺ ቀኝና ግራ ካት ሲመለየት ያቻልሽ ልጅ ስለኑሮ ውድነት በእርግጠኝነት ፖፖ ላይ ቁጭ ብለሽ ነው እንደዚህ አይነት ሀሳብ የምታመነጭው። እንዲማ በቀላሉ አይመነጭም። ኧረ ለልጆች እንደዚህ አይነት ስልክም አትስጡ። ወላጆች ራሱ ልጆቻችሁን እየቀበራችሁ ነው። ሁሌ እኛ እንጮሃለን፣ እናንተ ግድ የላችሁም። ልጅቷ ገና የዛሬ 20 እና 30 ዓመት የምትኖረውን ኑሮ እንደ ትንቢት እያወራችሁ እኮ ነው። ሽንኩርት እንትን ብሏል፣ ዶሮማ እንዴት ይሰራል? ኧረ ኑሮ ሊደፋን ነው። ኧረ እንዳቺ ድፋሽ አይደል መቼስ ልጅ ነሽ እንቦቅቅላ። ለማንኛውም ተሙ ያለው ነገር ሚዛን ያነሳል አይደለ? ስልክ ለምን ይሰጣል? በቃ ለዚህች ልጅ አሁን ስለ ኑሮ ውድነት እንድታወራ ቲክቶክን ራሱ ከፍቶ ቪዲዮ እንድትቀርጽ ስማርት ስልክ ገዝቶ የሰጠ ቤተሰብ ነው ችግር ያለበት። እቺ ልጅ ችግር የለባትም። እና ቤተሰብ ሁሌ እንዴት ልንሆን ነው አይ 2017 አይ ጉዳችን ሚለውን በማህበራዊ ሚዲያ ወጣ የእናቷን ካራክተር ነው የምትደግመውና ስልክ ገዝታችሁ የምትሰጡ ሰዎች ግን በጣም አጥፍታችኋል። ለማንኛውም ተሙ ዘና ፈታ አድርጎ ጥሩ ትምህርት አስተምሮ አልፏል ማለት ነው። አቅም ካላችሁ ፒሲ ግዙላቸው ነው እንጂ ስልክ የገዛችሁ አትግደሉ፣ ትውልድን አታማክኑ። ፕሊስ በእናታችሁ ወይ እግዚአብሔር። የላብራቶሪው ጉድ እንደቀጠለ ነው ይላል። ዘላብራቶሪስት ተመልሷል። አይኔማ ወዳጄ ጋላንቻ ላይ ያላል ግን ማለት ነው ማለት ፈልጋችሁት ነው። አንዳንድ ወንዶች ተመችቷችሁ ፈልጋችሁት ልጅቷ ለራሷ ሆድ ቁርጠት ይሁን ተቅማጥ ይሁን እርግዝና ይሁን አላወቀችም። ሐኪም ጋር ሲገባ ጫንቋታል። እንደዚህ ወዷን ይዛ ቁጭ ብላለች። አንተ ጥግ ላይ ተቅማጥ ወጥሮ ወረፋን እየጠበቅ ሰገራፋ አንተን ጠቅ እያደረገው ነው። ልጅቷን ለመጅንጅን መከራ ተባለ። ሐኪም ቤት መጣ ሐኪም ቤት ከከሞ ከነውድ ቁርጠታችሁ ከነህመማችሁ ማማ መጀመሪያ ታከምና ዳር አንዳንድ ነገሮች ይልቀቁ እንዴ። በቃ ሙጥኝ ከነ ግሉኮሳቸው እንደዚህ ግሉኮስ ተቀጥሎላችሁ ግሉኮስ ይዘው ይሄድ ለክሴተን ጤነኛ ይሁን። በጣም ከባድ እኮ ነው። ከነህመም ለሴት መጋጋጥ እሷ እኮ በቃ ስንት ጭንቀቷን ይዛ ነው የመጣችው። ስልኳን ተቀብለ እንደዛ ያስጨነካት ልጅ ተሳስታ ነገር ብታረክስ እርጉዝ ነኝ ብትል አላምን ብለ ቲክቶክ አካውንት ከፍተ እስቲ ኮሜንት ላይ አባ ብለ ልትል የልጁ አባት የሆናችሁ አንድ ቁጥር፣ የልጁ አባት ያልሆናችሁ ሁለት ቁጥር እያልክ ልጽፍ ነው። ሴቱ በብዙ ሰው ጋር ግንኙነት ያለው ሁሉ አንተ ደግሞ ህመምተኛ ትመርጥ ምናት መርጥ አባቴ ትለያለህ። ተቅማጥን ይዘህ ሌላ ማሯሯጥ። ኦ ማይ ጋድ ቢያንስ ድና በሶስተኛው ቀን መርፌው ላይ ሲሻላት ወያት በጣም
የዕለት ሁለት ከነ ቁርጠት ይሄ በቲክቶክ ምክንያት አሁንም ለሕክምና ራሱ እንደዚህ ላብራቶሪስቶች ጋር መሄድ እየከበደ ነው። የዚህ ልጅማ በጣም ነው የሚከብደው። በተለይ ባለፈው ድዱ አረ ትችላለህ ግን ትችላለህ። የምትጀነጅነው ልጅ ግን እውነት ለመናገር ከሆነ የሐኪም ቤት ተሄደው እኮ አይጀነጀንም። ነውር ነው። ልትጫወት ነው። ለመንደርደሪያ የማይሆን ቦታ እኮ ነው። በሰላም ነው የመጣሽው ወይስ ደንበኛ ነሽ? መቼስ እንደ ድሮ ሰው ተማሪ ነሽ ሰራተኛ ብላ አረ በጣም እኮ በእውነት ታመ ህመምን ሳታስታግስ ወደ ጅንጀና የምትገባ ወንድ ግን እረፍ፣ እውነት እረፍ፣ ይደብራል። ወይኔ በላቸዋል። ለማንኛውም ወንዶችዬ ህመማችሁን ሳታስታግሱ ሴት ላይ አትሩጡ ለማለት ነው። በመጨረሻም እንኳን አደረሳችሁ በድጋሚ በጣም ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ 70,000 ወይም 100,000 ሰብስክራይበር ልንገባ በጣም ጥቂት ነው የቀረን። ስለዚህ እናንተ ፑሽ አድርጉ፣ እኔ ደግሞ ቪዲዮ መልቀቄን ፑሽ አደርጋለሁ ማለት ነው። ወዳችኋለሁ። መልካም በዓል።